ስለዚህ ነፃነቴን ስጠኝ። እኔ እኮ ቴክስት ማድረግ አይበቃም ነበር እንዴ? እነሱን ጠርተሽ ምናምን ካሜራ ደቅነሽ ምናምን ይሄንን ማለት ለምን አስፈለገ? በቃ አይ ዝም ካልኩክ እኮ በቂ ነው አይደል እንዴ አብርሃም? 10 መደወል 10 እንትን ማለት ስልክ ካላነሳው ልክ ምናምን በቂ ነው እኮ። ለምን በዚህ ልክ እንትን ትለኛለክ? ስልክ ረፍት ሊያገኝ አልቻለም። ኖ እኔ ደወልኩልሽም እንትን ያልኩሽም ላንቺ የተገጨቁሽ መሰለሽ እንጂ እውነታውን ነገር እንድትረጅኝና ምናልባት ካስደበርኩሽ ይቅርታ ልጠይቅሽ ነው እንጂ በሌላ ነገር አስቤው አይደለም። አሁንም እኮ እኔ ደግሞ ነገሩን ለመቀበል ፈቃደኛ አልነበርኩም አይደል? ይቅርታ እኔ እንደዚህ ጨቀጨቅኩሽ አልመሰለኝ ነበረ። እየደወልኩልሽም የነበረው ቴክስትም እያረኩልሽ የነበረው ደብሮሻል፣ አዝንሻል የሚል ነገር በማሰብ ነው እንጂ ምንም በዚህ ልክ እንትን መጨቅጨቅን አላውቅም። ይቅርታ በጣም ከጨቀጨቅኩሽ ከዚህ በኋላ ላለመደወል እሞክራለሁ። ዛሬን ሐሳብ ይዘን ስንመጣ ወይም ደግሞ ይሄን ሳስብ አብርሃም እውነት ይሄ ስሜት አስደስቶኝ ወይም ደግሞ እሱ እንደዚህ ስለሆነ ደስተኛ ሆኜ ወይም ደግሞ ልበቀለውም ወይ መጥፎ ነገር ለሱ አስቤ አይደለም። ግን ደግሞ ከዚህ በፊት ነገሮችን በጣም እየነገርኩት ነበር ከምላችሁ በላይ በጣም በውስጥ መስመር በጣም እየጻፍኩለት እየደወልኩኝ እየነገርኩት ነበረ። እናንተ ከምታውቁት እናንተ ከምታስቡት በላይ ይሄ ነገር እንደሚፈጠር በጣም አስቀድሜ እያስጠነቀቅኩት ነበርና ጥፋት አጥፍቶ ድጋሚ ተመልሶ እኔ ቅርታ ወዲያውኑ ብቀበለው ጥፋት አጥፍቶ ድጋሚ ደግሞ ያንን ጥፋት እንዳይደግመውም ነው ያንን ነገር ያሰብኩት እንጂ እኔ አስችሎኝ አይደለም። እንደዛ ይቅርታ እየጠየቀኝ እንደዛ ደብሮት እንደዛ ብቸኝነት እየተሰማው እኔ ያንን ነገር ደስተኛ ሆኜ ወይም ደግሞ ጨክኜበት አይደለም። ግን ደግሞ አንዳንድ ቦታ ላይ እስቲ ይግባው ወይም ደግሞ ትምህርት ይሁነው እኔ ምናልባት ርቄውም ደግሞ የሚገባው ነገር ካለ ብዬ ነው የተረዳሁትና ያኔ እንደዛ ሳስረዳው ካልገባው ምናልባት በዚህ መልኩም ከተረዳው እና ደግሞ ጥፋትም አጥፍቶ ሌላ ጊዜ ቶሎ ይቅርታ ካደረኩለት በቃ ቶሎ ይቅርታ ታደርግልኛለች ጥፋት አጠፋለሁ የሚል ስሜት እንዳይሰማው ነው እንደዛ የሆንኩበት እንጂ እውነት እኔ እሱ ላይ ጨክኝም አይደለም። በውስጥ መስመር ደግሞ ምን እያደረኩኝ ነበር መሰላችሁ? እሱን እንዳይደብረው ምናምን የሆነ ከጎኑ ምናምን እኔ እንዴት ነው ሄጄ ነገሩን ባላደርግለትም ባላወራውም ባላስቀውም ባላጫውተውም ብዙ ነገር ባላደርግለትም አጠገቡ ያለው ሰው እንዲያዝናናው እየሞከርኩ ነበር። እሱ ግን ያው አጋጣሚዎች አልተመቸውም ነበርና ዛሬ ምንድነው ይዤላችሁ የመጣሁት አብርሽ ይቅርታውን ልቀበለው ነው። ይበቃዋል፣ አልቻልኩም ማለት ይብቃ አላቅም። ግን ደግሞ እንደዚህ ሆኖ ማየት አልፈልግም። አላቅም የተፈጠረው ይፈጠር፣ ምንም ቢሆን ከጎኑ መሆን ነው የምፈልገው። እስካሁንም እንዳልኳችሁ ነው። እኔ ጨካኝ ልብ የለኝም፣ እኔ ሩሩ ልብ ነው ያለኝና እንደ በፊቱ ሳቁን መልሰዋለሁ ብዬ አስባለሁ። ስለዚህ ዛሬ ደውዬለታለሁና ዝም ብዬ ላውራክ ፈልጋለሁ ነው ያልኩት። የዚህ እንዴት ነው የደወለልኝ ስልክም አላነሳውለት ምናምን ድንገት ነው ይሄ ሐሳብ ይመጣልኝ። በቃ ይበቃኛል፣ እንዴት ነው ይሄ እሱ ብቸኝነት ሆኖ እንደዛ እየተሰማው ይበቃኛል ብዬ ነው ይሄን ሐሳብ ያመጣሁትና ስደውለት ራሱ በቃ ግራ ገብቶታል፣ ግር ብሎታል። ምክንያቱም ስልክ እያነሳልሁለት አልነበረም፣ ቴክስት እየመለስኩለት አልነበረም፣ ይቅርታውንም አልተቀበልኩትም ነበርና ስደውለትም ትንሽ ግራ ገብቶት ነበረ። ስለዚህ ዛሬ መጥቶ ይቅርታውን እቀበለዋለሁ ማለት ነው። እንዳይደገመው እውነት ባይደገም ደስ ይለኛል። ምክንያቱም ከዚህ በፊት በጣም እያስጠነቀቅኩት ነበር፣ እየነገርኩት ነበረ እንዲሰማኝም የምመክረውን ነገር እንዲሰማኝ ብሎ እንዲሰማኝ አደርጋለሁ ማለት ነው። ምንድነው የተሰማችሁ ስሜት አለ ወይስ? መጀመሪያ ሰላምታ ይቀርማል። ሰላም እንዴት ናችሁ ቤተሰቦች? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ከዛሬ ከኤርሚ ጋር መተናል። እኔም ብሩክም ያው ብዙዎቻችሁ እንደተከፋችሁና እንዳዘናችሁ እናውቃለን። በጣም ከሚባለው በላይ ደግሞ እየደወላችሁና ቴክስት እየላካችሁልን የነበራችሁ ሰዎች አላችሁ። የምሬ ነውና ከአብርሃም ጎን አትለዩ እባካችሁ። በዚህ ሰዓት አጠገቡ ካልሆናችሁ መቼ አጠገቡ ልትሆኑ ነው ያላችሁን ሰዎች አላችሁ። አብርሽ እንዲማር ነው እንጂ እኛ ከሱ ርቀን ወይ ደግሞ መራቅ ፈልገን አይደለም። አስችሎንም አንርቅም። ማን ይደሰት ብለን ማን ይሳቅ ብለን ነው እኛ ከሱ የምንርቀው። የምሬ ነው። ይባስ ከመጀመሪያ የበለጠ ተጠግተን ከመጀመሪያ የበለጠ አብረን ሆነን ምን ደሰት ይሆናል። አሪፍ ጊዜያቶችም ምናሳልፍ ይሆናል። አሁን አብርሽ የገባው ይመስለኛል። ማን ይውደደው ማን ይጥላው ማን ክብር ይስጠው ማን ክብር አይስጠው ያውቃል። በቃ ከዚህ በኋላ ያው ሄርሜላ ማጠገባችን አለች።
ክብር አሰጣጥ፣ ፍቅር አሰጣጥ በደብ እንዴ እኔም ብሩክም እንደ ወንድሞቹ አለን ማለት ነው። እንግዲህ ብዙ ሰው ሊያወራ ይችላል፣ እንደፈለገም ሊናገር ይችላል። የአንዳንድ አሽቃባጮች ወሬኞች አሉ፣ ከሩታ ጋርም ሆነው ብዙ ወሬ የሚያወሩ ሰዎች አላችሁ። እንግዲህ አትደሰቱ። ከዚህ በኋላ በጣም በሚገራርም ነገር ነው አንድ ላይ ተሰብስበን የምንመጣው። እንደተደሰታችሁ አትቀጥሉ። ከዚህ በኋላ ያበቃል ማለት ነው። ከዚህ በኋላ አብረነን ከአብርሽ ጎንነን ማለት ነው። በኋላ ማለት ነው ደስ በሚል ነገር ነው አንድ ላይ ተሰብስበን የምንመጣው ማለት ነው። ብሩኬ የተሰማ ተናገር። ሁሉንም ነገር ብላችሁታል። ያው እንግዲህ እንዲማር ብለን ነበር የራቅነው። እንደተማረ ደግሞ በደንብ ተገንዝበናል፣ ተረድተናል። ምክንያቱም ብዙ ነገሮች ስህተት እንደነበሩ ገብቶት እየደወለ ነው፣ ቴክስት እያደረገ ነው። በቃ ብቻ ብዙ ነገር እንደተረዳ እንደተማረ ይሰማናል እና ከዚህ በኋላ ከአብርሽ የምንርቅበት ምክንያት የለም። ያው እሱም የሚጠቅመውና የሚበጀውን የሚጎዳውንና የማይጎዳውን ነገር እንደለየ ባለሙሉ ተስፋ ነን። እንግዲህ አብርሽ ተሰብሮ ወድቆ እያለቀሰ ማየት የምትፈልጉ ሰዎች በምንም አይነት ሁኔታ አብርሽ ተሰብሮ ወድቆ የምታዩበት አጋጣሚ አይኖርም። ምክንያቱም እኛን የመሳሰሉ ጓደኞችና ወንድሞች አሉት። ስለዚህ እንግዲህ ሀሳባችሁ አይሳካም። ያው ለሁለት ቀንም ለሶስት ቀንም እንደዚህ ዝም ያልነው ነገሮችን እንዲያውቅ ክፉ ደግን እንዲያይ እንጂ በክፋት አይደለም። ሄርሜላ ተናግረዋለች። አብርሃም ላይ ለደቂቃ ክፉ ነገር አስበን አልነበረም። ክፉ ነገር አናስብም። አብርሃም ላይ የሚታሰብበትም አይነት ሰው አይደለምና ከዚህ በኋላም የሚያለቅስበት የሚደብረው ምናምን የሚከፋበት ጊዜ አይኖርም ብዬ ነው ቃል ምገባላችሁ። እና ብዙ ሰዎች ያው አቤልም እንዳለው ቴክስት እያደረጋችሁ ነበር፣ ቀጥታም እየደወላችሁ ነበር። ከብዙ ቦታ ተጨንቃችሁ የአብርሽ መጨነቅ አስጨንቋችሁ እየደወላችሁ ነበርና ከዚህ በኋላ ከጎኑ ነን ለማለት ፈልጋለሁ። በዚህ አጋጣሚ አንድ መናገር የምፈልገው ነገር አለ። እኔ ባይዘዌ ያው ክባድ አይደለም፣ አንዳንድ ነገሮች አይታችሁ የምትረዱት ነገር ይኖራል ብዬ አስባለሁ። የፍቅር መምህር እንደሆንኩ አይነት ስሜት ይሰማኛል። ባይዘዌ የምሬን ነው፣ የእውነቴን ነው። አንዳንድ ሰው ፍቅር እንሰጣለን ብለው ለአንድ ለሶስት ቀን ለአራት ቀን ወይም ደግሞ ከሳምንት ለማያልፍ ነገር እንትን ይላሉና በፍቅር እስከ መጨረሻው ድረስ መኖር ለፍቅር መስዋዕትነት መክፈል ነው እንጂ ማስመሰል አይደለም የፍቅር ነገርና ይኸውልሽ መጣልሽ አለ ቆየክ ዲጋም ብቻ ነው ብለሽ ነበር። ቆየክ እኮ በሰላም ነው? ይቅርታ በጣም እሺ። እንዴት ነክ? ደህና ነኝ። ሰላም ነው አለን፣ እግዚአብሔር ይመስገን። ሁሉ ሰላም ሰላም ነው እንጂ ያሉ ሰላም አለ፣ እግዚአብሔር ይመስገን። እኔ ምልክ ለምንድን ነው ስልኬ ላይ እየደወልክ የምትጨቀጭቀኝ? ስልኬ ላይ እየደወልክ ለምንድን ነው የምትጨቀጭቀኝ? ቴክስቶች ካልመለስኩኝ የሰው ልጅ አይገባውም እንዴ? በቃ አልበዛም? ዝም አልኩህ አይደል? ሄርሚ ስልክ አንሺልኝ፣ ሄርሚ እንዳናግሪኝ ምናምን በጣም እየጨቀጨከኝ እያስጨነከኝ ነው ያለውና ከቻልክ ባትደውልልኝ ደስ ይለኛል። ለዛ ነው ዛሬ የጠራሁህ። ገባክ? አንዴ ይቅርታ በቂ ነው። 10 ባትጠይቀኝ ደስ ይለኛል። ስለዚህ ነፃነቴን ስታኝ ነኝ እኮ ቴክስት ማድረግ አይበቃም ነበር እንዴ? እነሱን ጠርተሽ ምናምን ካሜራ ደቅነሽ ምናምን ይሄንን ማለት ለምን አስፈለገ? በቃ አይ ዝም ካልኩክ እኮ በቂ ነው አይደል እንዴ አብርሃም? 10 መደወል 10 እንትን ማለት ስልክ ካላነሳው ልክ ምናምን በቂ ነው እኮ። ለምን በዚህ ልክ እንትን ትለኛለህ? ስልኬ ረፍት ሊያገኝ አልቻለም። ኖ እኔ ደወልኩልሽም እንትን ያልኩሽም ላንቺ የተቀጨቁሽ መሰለሽ እንጂ እውነታውን ነገር እንድትረጂኝና ምናልባት ካስደበርኩሽ ይቅርታ ልጠይቅሽ ነው እንጂ በሌላ ነገር አስቤው አይደለም። አሁንም እኮ እኔ ደግሞ ነገሩን ለመቀበል ፈቃደኛ አልነበርኩም አይደል? ይቅርታ እኔ እንደዚህ ጨቀጨቅኩሽ አልመሰለኝም ነበረ። እየደወልኩልሽም የነበረው ቴክስትም እያረኩልሽ የነበረው ደብሮሻል፣ አዝንሻል የሚል ነገር በማሰብ ነው እንጂ ምንም በዚህ ልክ እንትን መጨቅጨቅን አላውቅም። ይቅርታ በጣም ከጨቀጨቅኩሽ ከዚህ በኋላ ላለመደወል እሞክራለሁ። ቢያንስ እኔ አንዴ አንስተሽልኝ ነገሮችን አስረድቼሽ እንድትረጂኝና ይቅርታዬን እንድትቀበይኝ ብቻ ነበር እየደወልኩልሽም ቴክስት እያረኩልሽም የነበረው ማለት ነው እንጂ አንቺን ለመጨቅጨቅ ፈልጌ ያደረኩት ምንም አይነት ነገር የለም እኮ። ተገናኝተን እኮ አውርተንበታል አይደል እንዴ? ነገሮችን እንድታስረዳኝ አልፈልግም አልኩክ እንዴ? ማታም ቀንም ጠዋትም ነገሮችን ለማስረዳት ለምን ትሞክራለህ? በቃ በጣም ነፃነቴን እየነፈከኝ ያለኸው። በቃ እስካሁን ያለው ነገር አይበቃም? ነገሮችን ለኔ ለማስረዳት አትሞክር ብዬሃለሁ አይደል እንዴ? ስለዚህ እኔ ይቅርታውን መቀበል ካልፈለኩኝ መብቴ ነው አይደል? አይደል እንዴ? በቃ የሰው ልጅ እኮ ዝም ሲባል ይገባዋል አይደል?
ስለዚህ ነገሩ ሊገባ ይገባ ነበር ማለት ነው። ከተጨቀጨኩሽ ከዚህ በኋላ ግን እንችንም ላለመጨቀጭ ላለመደወል ሞክራለሁ። በሚያስፈልግ ሰዓት እንዴት እኛ እንርቀሃለን? አልሰማ ስላልከን ነው ትንሽ ከፍቶናል በጣም ግን ያው ደጋግመን ስንነግርህ ከሩም ስታወጣን ሂዱ ስትለን ስታባረረ ሳይከፋን ቀርቶ ምናምን አይደለም፣ ግን ደግሞ እንድትረዳው ብቻ ስለፈለግን አሁን ደግሞ ዋና የኛ የምንፈልገው ነገር ገብቶሃል ብለን እናስባለን። ያው ሰው እንደማይፈልገ እየተጫወቱብህ እንደሆነ እየቀለዱህ እንደሆነ ቢያንስ መጨረሻ ሰዓት ላይ ተረታል። እሱን ነው የምንፈልገው። አሁን ግን ደስተኛ እንድትሆን ነው የምንፈልገው። በሀዘንህም በደስታም ጊዜ ከጎን ነው መሆን የምንፈልገው። እኛ አስመሳዮች አይደለንም። በቃ ትክክለኛ ማንነት ይዘን የምንወጣ ሰዎች ነን። ገብቶሃል? ሁለት አይነት ሰው አይደለንም። ስትደሰት እንደሰታለን፣ ስትከፋ ደግሞ እንከፋለን። ብቻ ማወቅ ያለብህን ነገር እንድታቅ ነበር። አሁን ሁሉንም አውቃል ብዬ አስባለሁ። ባይነ በብረቱ እኛ ያወቅነው ነገር ስለነበረ ነው ደጋግመን እንደዛ ስለን እያልን የነበረው ማለት ነው። እና በመጨረሻም ከኛ ጋር ስለሆንክ በጣም ደስ ብሎናል። እኛም ካንተ ጋር ስለሆንን በጣም ደስ ብሎናል ማለት ነው። ያው ሙሉ ለሙሉ እኮ አራቅነህ ማለት አንተ አታየንም ምናምን እንጂ የምትወጣበትን የምትገባበትን የት እየሄድክ እንደሆነ ምናምን ሳናጣራ ሳናውቅ ቀርተን አይደለም። ሙሉ ለሙሉ ይህን ሳምንት ሙሉ ለሙሉ ብቻህን አይደለም የተሆነ ያለ ትተን የምንተውህ ጓደኛችን አይደለ። በጣም ምርጥ ሰው ነህ። እንዲከፋ እንዲደብር አንፈልግም። ያው ነገሮች ግን አንዳንድ ጊዜ ሲደርስብህ ነው የምትማሩና ደርሶብህ እንድታየው ነበር ዝም ያለው ይህን ሳምንት ረጅም ጊዜ። ያው ስትደውልልን እያነሳን አይደለም፣ ቴክስት እየመለስልህ አይደለም። ሄርሚም እንደዛውና ያንን ያደረግንበት ምክንያታችን ደርሶብህ እንድታየው ነው። ነገሮች ማን ጥሩ ነው ማን ክፉ ነው ማን ለኔ ጥሩ ያስባል የሚለውን ነገር ደርሶብህ እንድታየው ነበር የፈለግነው። እንግዲህ አይተኸዋል ብዬ ተስፋ አደርጋለሁ እንጂ ያው እኛ ግን ለጠላት አንለቅህም አለንልክ። እሺ በላ ደስ አላለክም እንዴ? ቅርታውን በመቀበሌ ደስ ብሎኛል። እና ልቆይበት ስልክ አለማንሳቱን እና ቴክስት አለመመለሱ እንዴ ነሽና እንዴ በተመቸ ነው የሚመስለው ነገሩ። የምሬ ነው። ምንድነው ዝም ብለሃል? ደግሞ እንዴት አባቱ እንዳማረበት እግዚአብሔር እምር ብሎብታል። ብርቅርቅ ብለሃል። አዘንተኛም አትመስልም። ወይስ እኔ ጋር ስትመጣ ነው ነገሩ እንደዚህ? ባይሆን እኛ አዘንተኛ መስለን። እስቲ ወጣ በሉ አንዴ። ውይ ይቅርታ። ውይ አይደለም አምልጦኝ ነው። የምሬ ነው። ኧረ አውጭ ነው። አይ እንደዛ አይደለም። ኧረ እንደዛ እንዲከፋችሁ አይደለም። አጋጣሚ ሆኖ ደግሞ አለባበሳችን ማች ሆኗል። አስተውላችሁታል እኮ። ብቻችሁን ነው የምታወሩት። ከፍቶን ምናምን አይደለም። ብቻችሁን መተው ስላለብን እናንተ ለብቻችሁ ጊዜ አሳልፉ። ከፈለክ እኔ ራሱ ምን መጠየቅ እንዳለብኝ እንደምፈልግ ታውቃለህ። እኔም ከጎኑ ርቄው የሆነ ስሜት ላይ የተሰማው ምን እንደተሰማ በጣም ማወቅ ፈልጋለሁ። ላንቺ እንቀርስ እኛ ሁላችንም ሄደን ሳይሆን እኔና ብሩክ ሄደን ላንቺ እንቀርስ ጊዜ እንስጣችሁና መልካም ጊዜ። ከዚህ በኋላ ያው ብዙ ጊዜ አለ። እኔ ይቀር በጣም ይቅርታ እየወደድኳችሁ